እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ በልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ትዕቢት የለም። ምክንያቱም ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወቅም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋ። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ በልጥ የሚል እሰጥ አገባ እዚህ ውስጥ የለም። ምዕመናን ምናልባት ቀለል እያሉ ስነግራችሁ የዚህችን ጣዕም ያላት የክርስትና የሕይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ኢየሱስ ክርስቶስን መምሰል ትጀምራለህ። ከአብ ጋር እኩል ሆኖ ሳለ በትህትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም፣ ቅር አላለው፣ አልተበሳጨም። አምላክነቴን አጣለሁ ብሎ አልሰጋም። እውነተኛ ትህትና ምንድናት? ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ሐሳብ ምንድናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትነካካም፣ ጥርስ አትናከስም፣ አትገፋፋም፣ ዓለምን የውድድር ሜዳ አታረግም። እኔ በልጥ ጦርነት አትገጥምም። የኔ አትባባልም። በጣም ሰላማዊ ትሆናለህ። ይህ እንዴት ያለ የመንፈሳዊ ሕይወት ምስጢር መሰላችሁ! ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ትሕትና መለኮታዊ ልብስ ነው። ክርስቶስ ሰው በሆነ ጊዜ የለበሰው ይህንን ትሕትና ነው። ትሕትናን የለበሰው ሁሉ ፈጣሪውን ይመስላል። ትሕትና የሌለ ሰው ግን የቱንም ያህል ቢጋደል ድካሙ ከንቱ ናት ይላል። የቱንም ያክል ብትጋደሉ፣ ትጋሃ ሌሊት ቢኖራችሁ፣ መንኖ ጥሪት ቢኖራችሁ፣ ጿሚ ተሐራሚ ብትሆኑ፣ ጠባ ለኪዳን መሸ ለቁርባን ብትገሰግሱ፣ የትሕትናን ልብስ ካለበሳችሁ ኢየሱስ ክርስቶስን አትመስሉት። ኢየሱስ ክርስቶስን መምሰል እፈልጋለሁ ካልክ የመምሰያ መስታወት ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። ቤት ውስጥ ከእህት ጋር አትጣላ። የሚበልጠውን ለወንድም ስትሰጥ አይከፋህ። እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልንደበጥ ሰፋ ገባ እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትህትና ትቆጥራለህ። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰልን ታገኛለህ። እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እያለ እኩል ሆኖ እያለ ከአባቱ ጋር
አምላክነት ተቃል ሳይ ዝቅ ካለ ሰው ወይ ሁላችንም እኩል ነን። ትንሽ ዝቅ ካለን ኢየሱስ ክርስቶስን እንመስላለን። የቱንም ያክል ብዙ ጸጋ ቢኖርህ ይቺን ጸጋ ካጣሃት እመነኝ አምላክህን መምሰል ታጣለህ። ፓትርያርክ ሽኖዳ አንዲት ውብ ገለጻ አለቻቸው። እዚህ ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ በሞቴ ስማቸው። ከወንድሞች ጋር ከእኩዮች ጋር አብረህ ከምትውላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሁን። ወዳጅ እዚህ ውስጥ ጥልቅ ሰላማዊ ሕይወት፣ እዚህ ውስጥ አስደናቂ ክርስቶስን መምሰል ታገኛለህ። አንደኛ እውነተኛ ትህትና ምንድን ናት? በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት ናት። ዓለም ለምን የሚጣላ ይመስላችኋል? ጉልበተኝነት፣ እኔ ነኝ አሸናፊ ማለት፣ እኔ በልጥ እኮ ነው ከጫፍ እስከ ጫፍ ዓለምን የሚያተራምስ። እኛ ሀገር ይኸው ስንት ዘመን አለን እየተቆራቆሰ። ለምን? እኔ እሱ ነው እኮ የሚያጣላ። ካልበለጡ፣ ካልቀደሙ፣ ካልተደመጡ፣ ካላሸነፉ እሻላለሁ፣ እበልጣለሁ፣ እደምቃለሁ፣ አጌጣለሁ፣ እኔ የኔ እሱ ነው ያሸነፈ ያጣላል ያለ። እቺን ሕይወት መኖር የሚለምድ በዚህች ሕይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትመጣ ባልንጀራ ስታስቀድም ክርክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላልቅ። ትሕትናን የለበሰ ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ እውነተኛ ትሕትና ምንድን ነው? እውነተኛ ትሕትና ምንድን ነው? ምን ዛሬ ያነሳሁት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስለናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትሕትና ምንድን ናት? እውነተኛ ትሕትና ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። ደግሞ አለው እውነተኛ ትሕትና ምንድን ናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሑት ሰው ማን ነው ካላችሁኝ፣ ራሱ ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሑት እሱ ነው። ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበቤ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠ እግዚአብሔር መሆኑን ማወቅ መመካት ግን የጥፋት መንገድ ነው። ወዳጅ
ትሁት መሆን ከፈለክ የትኛው በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለ በላቤ ጥሬ ግሬ ሳትል እግዚአብሔር ባርኮኝ ነው ካልክ ትሁት መሆን ትጀምራለህ። እውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ይህን ጊዜ ትሁት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሁት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ወዳጄ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሁት ትሆኛለሽ። እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ ወዳጄ? ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መስጦ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትመካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል ወዳጄ። እውነተኛ ትህትና ምንድና? የሰጠህ እግዚአብሔር መሆኑን ማወቅ ነው። እግዚአብሔር እንደሰጠ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመሰወት ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትምክህትን ታጠፋለህ። ጸጋውን የሰጠ እግዚአብሔር እንደሆን ካወቅ ትዕቢትን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሁት ትሆናለህ። እንደተቀበልክ ከረሳ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሁት ያደርጋል። ምእመና መልካም ነገር ሁሉ ካለህ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል ሁል ጊዜ። ብር ካለ ለሌሎች እንዳከፋፍል ነው በል። እውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታውቅ ያን ጊዜ ትሁት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትህትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አላህ። እኔ በላጭ ስለሆንኩ አይደለም
እግዚአብሔር ገልጦልኝ ነው አላ። ከሌሎች ሰዎች ስለበለጥክ አይደለም። በእውነት ይህንን እግዚአብሔር ባንተ ገንዘብ ውስጥ ስራ ሊሰራ ስለፈለገ ነው የሰጠህ። እግዚአብሔር ባንተ እውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተህ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጠ አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አለላ። ዮሴፍስ ሕልም በተረጎመ ጊዜ ምን እንዳላልሰማ ትሁትም ይባላል። እግዚአብሔር ሰጥቶኝ ነው። እግዚአብሔር ኃይል ሆኖኝ ነው። እግዚአብሔር ገልጦልኝ ነው። እግዚአብሔር መዝሙቶኝ ነው። እግዚአብሔር ባርኮኝ ነው። እግዚአብሔር አነሳስቶኝ ነው። ሰጪው ነው። እግዚአብሔር ክብሩን ስትወስዱበት አይወድም። የእሱ ነው ስትሉ ይወዳል እግዚአብሔር። ሐዋርያት ያሉትንም ላንብብላችሁ። እዚህ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ቅዱሳን ሐዋርያት በጌታችን ስም ሽባውን ከፈወሱት በኋላ ምን እንዳሉ ስሙት። በሞቴ እንዲህ ይላል፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታውናላችሁ? በገዛ ኃይላችን ነው አይደለም። ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታውናላችሁ? ወዳጅ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡን ለምትፈልገው? እግዚአብሔር ይጨብጨብለት። ለምንድን ነው እግዚአብሔርን ክብር የምትነጥቀው? እግዚአብሔር ይከበር። ለምንድን ነው ትኩር ብላችሁ የምታዩን? እኛ ማንን በገዛ ኃይላችን ወይም እግዚአብሔር በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን እኛን ታውናላችሁ? ምንድን እኛ እግዚአብሔር የሰጠኝ ናት። ምዕመናን የዛሬ መቆምህን አትዩ፣ ነገ ትወድቃለህ። የዛሬ መቆምህን አይተህ ያቆምህን ከረሳህ ነገ መውደቅ አለና ትሁት መሆን የሚያስፈልገው ለዚህ ነው። ዛሬ ቆም ያለው ነገ እኮ እወድቃለሁ። እንዲህ አይነት ሰው ነው ትሁትም የሆነው ያቆመውን ሲረሳ። ምዕመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳ ነገ እኮ መጠውለግ አለ። እግዚአብሔር ነው ይህንን ደም ግባት የሰጠኝ። ምንስ አኮራኝ? የእኔ የሆነ ውበት የት አለኝ? እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሁት የሚሆነው። የዛሬ ማግኘትን አይተህ የሞላልህን ከረሳ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ በማግኘት አትኮራም፣ አትመጠቅም። እዚህ ውስጥ ምርጥ ትህትና አለች። እግዚአብሔር የሰጠኝ ነው በማለት ውስጥ በዛሬ መዓዛ መታወድህን አይተህ በዚህ መዓዛ ያወደህን ከረሳ ነገ መሽተትም አለ። ዛሬ የታወድኩት ነገ ምሸት ነኝ ትላለህ። ሲራክ እንዳለው እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። እናንተ የዛሬ ውቦች በእውነት እንንገራችሁ፣ ለምን ትታበያላችሁ? የሰጣችሁንስ ለምን ትረሳላችሁ? በበሽታ መትላት አለ አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። አልጋ ላይ
ትሁት እንሆን የለ ጻድቁ ኢዮብ እንኳን ትዝ አይላችሁ እግዚአብሔርን መገዳደር ጀምሮ መጨረሻ ላይ ምንድን ያለው? መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን ዓይኔ አየችኝ። ስለዚህ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ ያለው። ይህ እግዚአብሔርን ጸጋ ስጦታውን ኃይሉን የሚረዳ ሰው ትሁት ይሆናል። ወዳጄ የዛሬ ማጌጥህን አይተህ ያጌጥህን አትርሳ፣ ባዶ መቅረት አለና። የዛሬ ቀና ማለትህን አይተህ ቀና ያደረገህን አትርሳ፣ መጎንበስ አለና። የዛሬ መፈለግህን አይተህ አትኩራ፣ አንድ ቀን አለመፈለግም አለና። ትሁት የሚሆን ሰው ይሄ ነው። በመፈለጉ ቀን ያለመፈለግ ቀን ሊመጣ እንደሚችል የሚያስብ ሰው ትሁት ይሆናል። በመዋብ ቀን መጠውለግም ሊመጣ እንደሚችል የሚያስብ ሰው ትሁት ይሆናል። በማጌጥ ቀን መራቆት እንደሚመጣ የሚያስብ ሰው ትሁት ይሆናል። ከኔ የሆነ ምንም ነገር የለም የእግዚአብሔር ነው ብሎ የሚያስብ ሰው አለበለዚያማ እንደ ዲያብሎስ መሆን ነው። የእግዚአብሔር ቃል እንዲህ ይላል ስለ ዲያብሎስ ሲናገር፣ በውበት ምክንያት ልብ ኮርቷል፣ ከክብርም የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ ይላል። ዲያብሎስ ለምን የተጣለ ይመስላችኋል? በውበቱ ምክንያት እኮ ኮርቶ ነው። እግዚአብሔር እንደሌለ እኮ ኮርቶ ነው። ያን ጊዜ ነው መዋረድ የሚጀመረው። እግዚአብሔርን የረሳች ነፍስ ትዋረዳለች። እግዚአብሔር ሰጥቶኝ ነው የማትል ነፍስ ትምክህተኛና ትዕቢተኛ ትሆናለች። ወደ ምድርም ጣልሁህ እንዳለው እንደ ዲያብሎስ ትጣላለች። እውነተኛ ትሕትና ምንድን ናት? ደግሜ ልለፋት ሁሉም ከእግዚአብሔር እንደተቀበለ የሚያምን ሰው ትሁት ይሆናል። ከእኔ የሆነ አንዳች ነገር የለም ማለት የለመደች ነፍስ ክብሩን ሁሉ ለእግዚአብሔር ትጀምራለች። ከትምክህት ትወጣለች፣ ከኩራት ትወጣለች፣ ከትዕቢት ትወጣለች፣ ከመኮፈስ ትወጣለች፣ እዩኝ እዩኝ ከማለት ትወጣለች። በቆመችበት ቀን የምትወድቅበትን ቀን ታስባለች። ስትከብር መዋረድ እንዳለም ትረዳለች። ስለዚህ ትሁት ትሆናለች። የአሁን ብቻ ሳትሆን የነገዋንም ጊዜ ታስባለች። የእግዚአብሔርን ክብር መውሰድ አትፈልግም። የኔ ነው አትልም። እየሰማችሁኝ ነው? ሶስተኛ እውነተኛ ክርስቶስን የምታስመስልን እግዚአብሔርን የምታገናኘን እውነተኛ ትሕትና የቷ ናት? አባቶቻችን እንዲህ ይላል ስለ እውነተኛ ትሕትና ሲናገሩ፣ ወፍጻሜ ትሕትና ወግኖት መቀበል ነው ይላሉ። ይህ ደግሞ እንዴት ልዩ ነው መሰላችሁ! በሐሰት የተነገረው ሳትሟገት፣ ሳታስተባብል፣ ሳትከራከር ደስ ብሎ ከተቀበልከው አንተ ክርስቶስን የምትመስል ትሁት ይሆንክ። ክርስቶስ አንድም ቀን ማስተባበያ ሲሰጥ አልኖረም። አንድም ቀን መልሶ አልተሳደበም። ሲዝቱበት አንድ ቀን ፎክሮ አያውቅም። በሐሰት ያን ሁሉ ሲናገሩበት ዝም ምን ያለው። እውነተኛ ትሕትና ምንድን ናት? ያውም ፍጹም የሆነች ትሕትና ምንድን ናት? በሐሰት የተነገረውን ደስ ብሎ መቀበል። ወዳጄ ክርስቶስን ከመምሰል እጅግ ደግሞ ፍጹም ልሁን ለምትል ነፍስ አብራ ክርስቶስን ከመምሰል ጋር ወደ ፍጽምና መገስገስ የምትፈልግ ነፍስ ስትሰደብ ደስ ካላት፣ ስትነቀፍ መልስ ካልሰጠች፣ ስትተች ካልተከራከረች
አቤት እሷማ እንዴት ያለች ፍጹም ትሁት ነች። ሙሴ ጸልይምላችሁ ብለው ሲሰልሙት ፊቱ በሳቅ ያበራ ነበር አሉ። እውነተኛ ትህትና ማለት ይችላል። ሲሰልሙት ፍንክንክ በማልቀስ ወዳጄ ሳትሟገት ሳትካሰስ ምስክር ሳትቆጥር ይገባኛል ፍጹም ትሁት ማለት ይቺ ናት። ምን ማለት ናት ይቺ? እግዚአብሔር ይርዳ። እግዚአብሔር የሚገኘው በዚህ ጥልቅ ሕይወት ውስጥ ነው። ምኑን እግዚአብሔር እናገኘዋለን? እሱ የትህትናን ጸጋ ሰጥቶ እሱ ያገኘን እንጂ። ይቆየን። አሜን።